ያ ሁሉ ታለፈ ታጋየች ልጅ በደሙ በላቡ ማታሪክ ጻፈ ታሪክ ራሱ ደግሞ ይመስለኛል ዳር 11 ላይ ባጋጣሚው ታስቦ ይሁን ሳይታሰብ አይታወቅም ጠንካራ ደመቀ መኮንን፣ ዮሐንስ ቧያሌው፣ ገዱ አንዳርጋቸው የተሰኙ ፖለቲከኞች ከ6 ዓመታት በፊት በዚህ ሰሞን በፖስታ አሽገው ስካይላይት ሆቴልም ወስደው ለአብይ አህመድና ኦህዴድ ሳያስረክቡት አስቀድሞ ከዛሬ 45 ዓመታት በፊት በዚህ ሰሞን አንድ በደምና አጥንት የተመሰረተ አንድ ብአዴን የሚባል ድርጅት ነበር። ብአዴን ከመባሉ በፊት ግን ፈጣሪዎቹ ኢህዴን ብለው ያወጡለት መጠሪያ ነበረው። ኢህዴን ሆኖ ተወልዶ ብአዴን ሆኖ ያደገው ድርጅት ትናንት 45ኛ ዓመቱን ደፍኗል። 45ኛው ህዳር 11 ግን የምስረታው ሳይሆን የሙት ዓመቱ ሆኖ አልፏል። ድርጅቱን ያዋለዱትም ሆነ የገደሉት ሰዎች ዛሬ በፖለቲካ ስልጣን ላይ የሉም። ለኦህዴድ መዳን ሲሉ፣ ኦህዴድን ለማንገስ ሲሉ፣ ለኦህዴድ እጅ መንሻ የሆናቸው ዘንድ ድርጅቱን የገደሉት ሰዎች እስረኛና ስደተኛ ሆነዋል። ድርጅቱን የወለዱት ሰዎች ደግሞ ዝምተኛ፣ ጡረተኛና ስደተኛ ሆነዋል። ከ45 ዓመታት በፊት የተመሠረተው ድርጅት ትቶት ያለፈው አሻራ እንዴት ያለ ነው? አዲሱ ትውልድ ከዚህ ድርጅት ከዚያ ድርጅት ምን ይማራል የሚለው ግን አሁንም ህልው የሆነ ጥያቄ ነው። ኢትዮጵያ ተጨማሪ 30 ዓመት ሕይወት ልማትና ሰላም እንዲኖራት ምክንያት የሆነ የአማራ ሕዝብም በታሪኩ አይቶት የማያውቀውን እድገት እንዲያመጣ ምክንያት የሆነ ነው የሚሉትን ያህል በምክንያት የሚተቹትና የአማራን ሕዝብ ጥቅም ከዚህ በላይ ማስጠበቅ ይገባው ነበር የሚሉት አሉ። ሰፋ አድርገውም የአገሪቱን ሁለተኛ ትልቅ ክልል እንዲፈጠር ምክንያት ሆኗል። አንድ ሆኖ የማያውቀውን የአማራን ሕዝብ በአንድ ክልል ስር እንዲተዳደር አድርጓል። ዛሬ ብአዴን በፈጠረው ክልል ውስጥ እንኳን አንድ ሆኖ ለመቆም የተቸገረ ኃይል ከመፈጠሩ በፊት የአማራን ሕዝብ በአንድ መዋቅር እንዲሰባሰብ ከአገሪቱ በጀትም ሁለተኛው ተደጓሚ እንዲሆን የአማራ አርሶ አደር የአፍ መፍቻ ቋንቋ የሆነው አማርኛም የአገሪቱ የሥራ ቋንቋ እንዲሆን ታግሏል እያሉ የሚከራከሩ የመኖራቸውን ያህል ቁጥራቸው ቀላል ያልሆነ ሰዎች ደግሞ ምርር ብለው ሲጠሉት በበጎም እንዳይነሳ ሲጥሩ ይስተዋላሉ። በዚህ ዝግጅት ምክንያታዊውን ነጥብ እናነሳለን። የዘንድሮ ወጣቶች ከእነዚያ ዘመን ብጤዎቻቸው ምን ይማራሉ? ለአንድ የፖለቲካ ትግል ድርጅት ያለውን ሚና፣ ፖለቲካዊ አደረጃጀትን መፍጠርም ቀላል ሥራ ለመሆኑን ወይስ ሌላ የሚለውን በጥቂቱ ለመዳሰስ እንሞክራለን። ኢህዴን ብአዴን ከ45 ዓመታት በፊት በትናንትናው ዕለት በ1973 ህዳር 11 ተወልዶ ከ6 ዓመታት በፊት ህዳር 11 2012 ሞቷል። ድርጅቱ ከሞቱም ከውልደቱም ሆነ ከሕይወቱ የሚያስተምረው ነገር ምንድን ነው የሚለውን ጥያቄ ለማብራራት ከዚህ በፊት ወደ እናንተ ያደረስነውን ጥንቅር መነሻ እናደርጋለን። ሺ970ዎቹ የመጀመሪያ ዓመታት ኢትዮጵያን የሚያስተዳድረው መንግሥት የበላይነቱን ያረጋገጠበት ወቅት ነው። ያ ጥቁሩ ቦልሼቪክስ እየተባለ ይነገርለት የነበረው ኢህአፓ ፍርክስክሱ ወጥቷል። በከተማ የነበረው አመራሩ ተከፋፍሏል፣ ተገድሏል፣ ተሰዷል። በገጠር ያለው ባለቀዩ ባንዲራ ሰራዊት ብትንትን ብሏል። እናም መንገዶች ሁሉ ወደ ሱዳን አመሩ። የኢህአፓ የገጠርም የከተማም ታጋይ የከሰላን መንገድ፣ የገዳሪፍን ጎዳና፣ የመተማን ሜዳ የሚሄድበት ሆነ። የሱዳን ማኅፀን የኢትዮጵያን ፖለቲከኛ ወጣቶች ይቀበል ጀመር። ትግሉ ነው ሕይወቴ ብለው አያሌ ወጣቶች ሕይወታቸውን ለመስጠት የቆረጡ፣ ልጓዝ በድል ጎዳና እያሉ ጓዶቻቸውን እየገበሩ የቀጠሉ፣ አምነውት የተከተሉት ሁሉ ድርጅታቸው የፈጸመው ስህተት ለመበታት እንዳረጋቸው ትግሉም ብቻ ሳይሆን አገር ጥለውም ተሰደዱ። በ1972 ሰኔ ወር ላይ ቀደም ብለው ድርጅቱ እንዲታረም ሲጠይቁ የነበሩ 112 ወጣቶች ግን
በለሳ ላይ ቀሩ። በዘመኑ አጠራር ጎንደር ክፍለ ሀገር ሊቡ በተባለ ወረዳ ውስጥ በምትገኘው በለሳ 112 ወጣቶች ትግሉን መቀጠል አለብን ብለው ተሰባሰቡ። የእነዚህ 112 ወጣቶች መሰባሰብ ግን በጠላቶች ተሰማ። ደርግ ራሱ ይሄ በለሳ ውስጥ ያለ ኃይል ታገላሉ የሚለው ኃይል ትንሽ ኃይል አለ፣ ይሄ ኃይል ካሁኑ ካላጠቃ ነው ኋላ አደጋ ነው ብሎ ደርግም ይሄን ኃይል ለመደምሰስ ዘመቻ መዘጋጀት ጀመረ። ኢህአፓም ደግሞ ኢህአፓ የተወሰነው አመራር ጸለምት የሚባል አካባቢ ነበር። በለሳው በታኞች አሉ። እነዚህን አሁንም ተድራይትን ቀጥላለን የሚሉ የሚወትኑት ይሄን ሐሳብ አንስቶ ነው እየተበተነ ያለው። እነሱን ሄደን እናጥቃ የሚል እሱም እኛን ሊያጠቃ ዝግጅት ጀመረ። በለሳ ላይ የተሰባሰቡት 112 ወጣቶች ከደርግም ሆነ ከራሳቸው የኢህአፓ ጓዶች ለማምለጥ የሚያስችላቸውን አማራጭ ማሰላሰል ጀመሩ። መንግስት በከተማ ኢህአፓንም ሆነ መኢሶንን አጥፍቶ በምስራቅ የሶማሊያን ወረራ አሸንፎ በሰሜን ድል ደግማለሁ ብሎ የሚዝትበት የበላይነት የሚያዘበት ዘመን ነው። እናም ይህንን መንግስት አግሎ ማስወገድ ማለት ተራራን በገመድ ጎትቶ መጣል ነው የሚል ተስፋ አስቆራጭ ዜና አገሩን ሞልቶታል። 112 ሰዎች ግን እንችላለን ብለው ቆረጡ። ደርግንም ሆነ የኛዎቹን ኢህአፓዎች የምናመልጣቸው አንድም ወደ ዋግ ኽምራ በመሄድ ወይም ወደ ሱዳን በመሸሽ አለያም ህወሓት ወደሚቆጣጠራቸው የትግራይ አካባቢዎች በመግባት ነው ተባለ። የሱዳኑም ሆነ የዋግ ኽምራው ጉዞ ለደህንነት ካላቸው ስጋትና ከወታደራዊ ጠቀሜታቸው አንጻር አያዋጡም ተብሎ ውድቅ ተደረጉ። እናም ትግራይ መሄድ የሚለው ተወሰነ። እንዳም ሆኖ ድርጅታቸው ኢህአፓ ከህወሓትም ጋር ደም ተቃብቷል። እነሱ ደግሞ የኢህአፓ አባላት ነበሩ። ህወሓት የትግል ድርጅት ነው የሚል አጠቃላይ ግንዛቤ የነበረን ቢሆንም ከዚህ አልፎ ዝርዝር የምናውቀው ባህሪያት የሉትም። ስለዚህ ከሞላ ጎደል እምነት ነው ይዘን ሄድ ነው። የታጋይ ድርጅት ነው ሲሆን እንድንታገል ይተባበረናል፣ ካልሆነ ወደ ሱዳን እንድናልፍ መንገድ ይከፍትልናል፣ ምንም ቢሆን ለደርግ አሳልፎ አይሰጠንም የሚል አቋም ይዘን ነው ወደ ትግራይ መሄድ አለብን የሚል ውሳኔ ላይ የደረስነው። ኢህአፓና ህወሓት ተዋግተዋል። ቀደም ብሎ ውጊያ ዝም ብሎ ተዋጉ አይደለም። መሰረታዊ የሆነ የፖለቲካ አመለካከት ልዩነት ነው ወደዚህ ጦርነት ያመራው። እዛ ውጊያም ላይ ነበርን ሰዎች አለን። በኢህአፓ ወገን ሆነን ተዋጋናለን፣ በህወሓት በኩል የሆነ ተዋጋለ። ሰው በጠላትነት ነው የምንተያየው። በ1967 አብዮት ዋዜማና ማግስት የተመሰረቱ አብዛኞቹ የፖለቲካ ድርጅቶች ሁሉ እየፈራረሱ ስደትንና በደርግ ዙሪያ መሰባሰብን መርጠዋል። ወይም ተዳክመው አንዳች ተፈጥሯዊ ዑደት የሚያመጣውን ለውጥ እየጠበቁ ናቸው። ከኢህአፓ እስከ መኢሶን፣ ከጀብሃ እስከ ኢዲዩ አክትመዋል። በኤርትራ ሻዕቢያ፣ በትግራይ ህወሓት ብቻ ግን ቀርተዋል። በዚህ ተስፋ አስቆራጭ ፖለቲካ ድባብ ውስጥ ነው እንግዲህ 112ቱ ሰዎች ድርጅትን መሰርታለን ብለው ወደ ትግራይ መጓዝ የጀመሩት። ታጋይ ተፈራው አልባ የሚመራው የስንቅና ትጥቅ ቡድን ወደ 122 ነን፣ 122 ተሻገር ነው። 7 ዳቦ ቆሎ እየተቆጠረ እየተሰጠን ለ3 ለ4 ቀናት ያክል ለ3 ቀናት ያክል እና ትንሽ ጭልፋ ማር እየተሰጠ እሱ እየላስ አንድ ድርጅት ለማዋለድ የሚደረገው ጉዞ ቀጥሏል። 7 ዳቦ ቆሎ ብቻ እየተበላ 3 ቀናትን ከፈጀ ጉዞ በኋላ ትግራይ ተገባ። አበርገሌ፣ ተንቤን፣ አድዋ፣ ጻይ እያለ የተጓዘው የ112 ወጣቶች ቡድን ጉዞውን በማስመልከት አስቀድሞ ወደ ህወሓት መልእክት ልኳል። ድርጅቱም አባይ ፀሐዬ፣ መለስ ዜናዊና ክንፈ ገብረ መድህን የተባሉ አመራሮችን መድቦ አነጋገራቸው። ከበለሳ ተጉዘው እኛ ነጻ ግዛት ውስጥ ገብተዋል ተብሎ ሲወራ በበኩል የተሰማኝ ስሜት ለሰዎቹ ትልቅ አክብሮትና አድናቆት ነው። በወቅቱ ደርግ የበላይነት ያገኘበት ጸረ ደርግ ኃይሎች የተፈረካከሱ የሚወድቁበት እናም በሂደት በኢትዮጵያ ውስጥ ጠንከር ያለ ድርጅታዊ አቅም ይዞ የቀረው ህወሓት ብቻ የሆነበት ወቅት ነው የነበረው እና አንድ አጋር አዲስ አጋር በሚፈጠርበት ወቅት ትልቅ ደስታ ነው፣ ሞራል ነው የሚሰጠው።
በእርግጥም ያ ዘመን ደርግ ጠላቶቹን ሁሉ እያዳከምና እያሸነፈ የመጣበት ወቅት ነበር። ህወሓትም በትግራይ ውስጥ ያሉ ድርጅቶችን ሁሉ ተዋግቶ አስወጥቷል። ኢዲዩ፣ ጠራናፊት፣ የትግራይ ነጻ አውጪ ግንባር፣ ኢሕአሰና ሌሎችም በህወሓት ተባረው ወጥተዋል። እናም ያላጋር የቀረበት ወዳጅ ፍለጋ የሚባዝንበት በኢትዮጵያ ውስጥ አንድ የፖለቲካ አምሳያ ያለው ድርጅት የሚፈልግበት ወቅት ነበር። በህወሓት በኩል የነበረው ምላሽ ይልቅ ከጠበቅነው በላይ አዎንታዊ ምላሽ ሆነ። ኑ አሉ፣ ተቀበሉ። ከኢህአፓ ጋር ተዋግተዋል፣ ከኢዲዩ ጋር ተዋግተዋል፣ ከደርግ ጋር ተዋግተዋል። ያኔ ከኢኤልኤፍ ጋርም ጥሩ ግንኙነት የላቸውም እና ጓደኛ የተጠሙበት ጊዜ ነው። በኢትዮጵያ ጭቆናን ለማስወገድ በሚካሄደው ትግል አጋር የሚፈልጉበት ጊዜ ነው። ስለዚህ አጋር ልንሆነው የመጣነውን ኃይሎች በትልቅ ደስታ እኔ ተቀበሉን። በሄድንበት ሁሉ ትልቅ አያያዝ ነበር ያለው። አጋር ይፈልግ የነበረው ህወሓት ከበለሳ ከመጡት ሰዎች ጋር ውይይት አደረገ። የፖለቲካ ፕሮግራሙን አስተዋወቃቸው። የኤርትራን ችግር እንዴት መፈታት አለበት የሚለውን በተመለከተ የማራምደው አቋም ይሄ ነው ብሎ ተናገረ። ከሻቢያ ጋር ስላለው ግንኙነት፣ በአገሪቱ ቅራኔዎች አፈታትና መሰል አጀንዳዎች ላይ ውይይት ተደረገ። በመሰረታዊ ጉዳዮች ላይ መግባባት ተደርሶ ሌሎች ልዩነቶች ግን በጥናትና በሂደት በሚደረጉ ውይይቶች እንዲጠቡ ከስምምነት ተያዘ። ሆኖም ከ112ቱ ሰዎች 74ቱ በ3 ዙር ትግሉን ትተው ወደ ውጭ አገር አለያም ወደ ሌላ ቦታ ሄደዋል። 38 ሰዎች ብቻ ጸንተው ቀሩ። ከሰኔ 1972 ዓ.ም ጀምሮ እስከ ህዳር 1973 ድረስ በነበረው ቆይታ 74ቱ ሰዎች ትተው ቢሄዱም 38ቱ ግን ከህዳር 7973 ጀምሮ ለ4 ቀናት ተከራርዋ በተባለ ቦታ የመመስረቻ ስብሰባ አድርገው ድርጅቱን መሰረቱት። ስሙንም የኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ ኢህዴን አሉት። ይህም የሆነው ህዳር 11 1973 ከ44 ዓመታት በፊት በዛሬው ዕለት ነበር። ከኢህዴን ምስረት ዓመታት በኋላ ወደ አርማጭሆ፣ ዋግ ኽምራ፣ ሰሜን ጎንደርና ሰሜን ወሎ አካባቢዎች መንቀሳቀስ ጀመረ። ከህወሓትም ጋር ግንባር ተፈጠረ። ድርጅቱም ኢህአዴግ ሆነ። ወደ መሃለኛው የኢትዮጵያ ክፍል ለሚደረገው የትጥቅ ትግልም አመቺ ሆነ። በመሃል ግን ህብረ ብሔራዊ የነበረው ኢህዴን የአማራ ተወላጆችን ብቻ ያቀፈ የሆነ መጣ። የኦሮሞ ተወላጅ የድርጅቱ አባላት ከንቅናቄው ወጥተው ራሳቸውን ችለው ኦህዴድ ሆኑ። የደቡብ ኢትዮጵያ ተወላጆችም የድርጅቱ አባላት መሰል መንገድ ማሰላሰላቸው አልቀረም። በ1983 ዓ.ም መንግስት ተቀይሮ ሁሉም ወደ የአቅጣጫው ሲሄድ የአማራ ተወላጅ የኢህዴን አባላት ድርጅታችን የህብረ ብሔራዊ ሰዎች ስብስብ መሆኑ ቀርቷል፣ ስማችን መለወጥ ይገባናል አሉና በሶስተኛው ድርጅታዊ ጉባኤያቸው በ1986 ዓ.ም ብሔረ አማራ ዴሞክራሲያዊ ንቅናቄ ብአዴን ነን ብለው ብቅ አሉ። ኢህዴንም ሆኖ የታገለው ብአዴንም ሆኖ ያስተዳደረው በዚያው በአማራ ክልል ውስጥ ነው። እናም ይህ ድርጅት ከመሞቱ በፊት በአማራ ህዝብና ልሂቃን ዘንድ እንዴት ይታያል ከሚለው በተጨማሪ ድርጅቱን ለአዳዲሶቹ አለቆቻቸው መገበሪያ ይሆን ዘንድ መስዋዕት ያደረጉት ሰዎች የት ገቡ የሚለውን ማንሳት ያስፈልጋል። በእርግጥ ብአዴን ለአማራ ህዝብ ምኑ ነው ከሚለው በተጨማሪ ለኢትዮጵያስ ምን ነበር የሚለውን መጠየቅ ልክ ነው። ብአዴን ለአማራ ህዝብ ምንድነው የሚለውን ከመመልከታችን በፊት ለኢትዮጵያ ምንድን ነበር የሚለውን ባጭሩ እንመልከተው። ስለ ጉዳዩ የጠየቅናቸው አንድ ፖለቲከኛ ብአዴን ለኢትዮጵያ ተጨማሪ 27 ዓመታትን ዕድሜ ቀጥሎላታል ይላሉ። ምክንያታቸውን ሲያስረዱ ደግሞ በ1970ዎቹ መጨረሻና 80ዎቹ መጀመሪያ ላይ ህወሓት በትግራይ ውስጥ፣ ሻቢያ ደግሞ በኤርትራ የደርግን ሰራዊት በወሳኝነት አሸንፈውታል። በመሃል ሀገር ህዝብና በመንግስት መካከል ደግሞ ቁጣና ተቃውሞ እየተሰማ ነው። ሁሉም በየብሔሩ ጠመንጃ አንስቶ የተበታተነ ተኩስ የተከፈተበት ወቅት ነበር። ኢህዴን ባይመሰረትና ከህወሓት ጋር ግንባር ባይፈጥር ኖሮ ደርግን የሚተካ መንግስታዊ ኃይል ሊፈጠር የሚችልበት እድል ያነሰና ኢትዮጵያም በወቅቱ የነበረችው ሶማሊያ የገጠማት መበታተን የማይገጥማት እድል አነስተኛ ነበር ይላሉ። ይህንን ሐሳብ የሚጋሩ ሌላ አስተያየት ሰጪ ደግሞ ዛሬ የምናየው የአገሪቱ የመፍረስ ስጋት ያኔም በተመሳሳይ እንደነበር ያስታውሱና ኢህዴን ቢያንስ ፖለቲካዊ ተቋሙን ይዞ ከህወሓት ጋር ጥምረት ባይፈጥርና
እንደ ኦህዴድና ደኢህዴን ላሉ ድርጅቶች መፈጠርም እርሾ ሆኖ ባያገለግል ኖሮ አገሪቱ መንግስት አልባ ትሆን ነበር ይላሉ። በ1983 ዓ.ም 17 የታጠቁ ድርጅቶች በአገሪቱ እንደነበሩ የሚያስታውሱት እኒሁ አስተያየት ሰጪ ኢህዴን ተመስርቶ ኢህአዴግ ባይወለድ ኖሮ እነዚያ ታጣቂ ኃይሎች መንግስትን ተክተው መቆም ስለማይችሉ ህወሓትም ከትግራይ ውጭ ሊንቀሳቀስ የሚያስችለው ፖለቲካዊ ወዳጅ ስላልነበረው በዚያው በ1983 ዓ.ም ሶማሊያ እንደገጠማት ያለ መፍረስ ኢትዮጵያም ሊያጋጥማት ይችል ነበር በማለት ኢህዴን አገሪቱን ተጨማሪ 27 ዓመታትን ዕድሜ ቀጥሎላታል በሚለው ይስማማሉ። ህወሓት በ2013-14 ዓ.ም በወታደራዊ የበላይነት እስከ ሰሜን ሸዋ የደረሰ ማጥቃት ቢፈጽምም የተሟላ ድል ያላመጣውም ሆነ አሁን አገሪቱ በመውደቅ አፋፍ ላይ እንድትደርስ የተደረገው ድርጅቱ የፖለቲካ አጋር ስላልነበረው ነው የሚሉ ለዚህ ዝግጅት ሐሳብ ያዋጡ አስተያየት ሰጪ በ1980ዎቹም በተመሳሳይ ወታደራዊ የበላይነት የደርግን መንግስት ጦር ማሸነፉን ይገልጹና ጦሩን ከማፍረስ በዘለለ ግን ፖለቲካዊ ጋርዮሽ ፈጥሮ የሚወድቀውን መንግስት በፍጥነት የሚተካ ኃይል መፍጠር ያስፈልግ ነበር። ለዚህ ደግሞ ኢህዴን በኢትዮጵያ ውስጥ መንግስትን ለመተካትም ሆነ አገር እንዳይፈርስ ለመታደግ የራሱን ሚና ተወጥቷል ይላሉ። የሰሜኑ ኮከብ የሰሜኑ ቋያ ታሪክታችን ወደ መሃል ገባ አያሉበታችን ትግመና ተጋባ። በ1986 ከኢህዴን ወደ ብአዴን የተለወጠው ድርጅት በእርግጥ ከአማራ ህዝብ ጥቅም አንጻር እንዴት ይገመገማል የሚለው ጥያቄ ቀጥሎ የሚነሳ ነው። መሰረታዊ የአማራ ህዝብ ጥያቄ ልማት፣ ሰላምና ዲሞክራሲ ናቸው የሚለውን በመያዝ በእነዚህ መነጽሮች ለመገምገም ብአዴን ስልጣን ሲይዝ የአማራ ክልል ምን መልክ ነበረው የሚለውን ማስታወስ ያስፈልጋል። ልማት ሲባል በሰውም ሆነ በመሰረተ ልማት ላይ የሚደረገውን ኢንቨስትመንት የተመለከተ ይሆናል። በ1980ዎቹ አጋማሽ በአማራ ክልል ውስጥ ምን ያህል የተማረ ሰው ነበር? ምን ያህልስ የትምህርት ተቋማት ነበሩ? ስንት ሆስፒታሎችና ስንት ባለሙያዎች ሲኖሩ ነበር? የአርሶ አደሩ አስተራረስና ምርት ምን ይመስል ነበር? የሚሉትን ጥያቄዎች ማንሳት ተገቢ ይሆናል። ይህ በምስሉ ላይ የሚታየው ሰነድ ከአማራ ክልል ርዕሰ መስተዳድር ቢሮ የተገኘ ነው። ሰነዱ እንደሚለው በ1985 ዓ.ም በአማራ ክልል የነበሩት የአንደኛ ደረጃ ትምህርት ቤቶች ብዛት 2386 ሲሆን 400,000 ተማሪዎችን ያስተምሩ ነበር። ከ20 ዓመታት በኋላ ግን በ2005 ዓ.ም የተማሪዎቹ ቁጥር 4 ሚሊዮን፣ የትምህርት ቤቶቹ ብዛት 7493 ደርሷል ይላል። በ1985 ክልሉ የነበሩት የመጀመሪያ ደረጃ ትምህርት ቤት መምህራን ብዛት 19338 ሲሆን በ2005 ግን ከ95000 በላይ መድረሱንም ያስረዳል። ይሄው የአማራ ክልል ርዕሰ መስተዳድር ቢሮ ያዘጋጀው መጽሐፍ በ1985 ዓ.ም ለ9ኛና 10ኛ ክፍል ትምህርት ማስተማሪያ የሚሆኑ 7 ትምህርት ቤቶች ብቻ እንደነበሩና 77500 ገደማ ተማሪዎች፣ 2277 መምህራን እንደነበሩባቸው ይገልጻል። በ2005 ዓ.ም ግን ትምህርት ቤቶቹ 370፣ ተማሪዎቹ ደግሞ 388000፣ መምህራኑም 13000 ደርሰዋል ይላል። ከሁለት ዓመታት በፊት የወጣው የክልሉ መንግስት ሪፖርት ግን በአማራ ክልል የአንደኛ ደረጃ ትምህርት ቤቶች ብዛት 9092፣ የሁለተኛ ደረጃ 612፣ የቅድመ መደበኛ 446 መሆናቸውን ይገልጻል። ሁለቱም ሪፖርቶች ግን ከአንደኛና ሁለተኛ ደረጃ ትምህርት ቤቶች በተጨማሪ 10 ትላልቅ ዩኒቨርሲቲዎች፣ በርካታ የሙያና ቴክኒክ ትምህርት ቤቶች መከፈታቸውን አይገልጹም። በአማራ ክልል ውስጥ ትምህርት ሳይቋረጥ ያላንዳች የጸጥታ ችግር 27 ዓመታትንም ቀጥሏል። የድሮ መንግስቶች እኮ ጥሩ ሆነው ታቅበው ሲለቁም በፍታዊ አቅማቸው ውጭ ነው ብለው አንድ ነገር ሳያጠፉ ገበሬውን ሳይጨቁኑ ገበሬውን ንጹሃኑን ዜጋን በቃ በሞራል በድል እያገዙን አይዟችሁ፣ በርቱ፣ ስሩ፣ አልሙ፣ በልማት ታገሉ፣ ቆፍሩ፣ እረሱ እያሉ ሲያግዙን ነበር። ይሄ ግን እንኳንስ ሊያግዝ ቀርቶ እያወደመ በሉት እያለ እየጨፈጨፈን ብአዴን ባስተዳደረው የአማራ ክልል ውስጥ በ1985 ዓ.ም አንድም ጤና ኬላ ያልነበረ ቢሆንም በ2005 ግን 4100 ጤና ጣቢያና ጤና ኬላ እንዲሁም 19 ሆስፒታሎች መገንባታቸውን የሚያሳየው የርዕሰ መስተዳድሩ ቢሮ ሰነድ ከ30 ዓመታት በፊት በአማራ ክልል በክረምትም በበጋም የሚያስኬድ መንገድ 3900 ኪሎ ሜትር ነበር ይልና ይህ በ2005 ከ24000 በላይ መድረሱን ጽፏል። በ1980ዎቹ የመጀመሪያ አጋማሽ በአማራ ክልል አርሶ አደሮች ማዳበሪያም ሆነ ምርጥ ዘር የሚባልን ነገር የማያውቁ ሲሆን በ2005 ግን በዓመት 5 ሚሊዮን ኩንታል የሚደርስ ማዳበሪያና ምርጥ ዘር ይቀርብላቸው ነበር። ምርታቸውም በአንድ ሄክታር ከ10 ኩንታል በታች የነበረ ሲሆን በ2005 ግን
ከ23 ኩንታል በላይ ደርሷል። የእርዳታ ጠባቂዎች ቁጥር አሽቆልቁሎ ሰርተው ራሳቸውንም ገበያውንም የሚመግቡ ሚሊዮነር አርሶ አደሮች መፈጠራቸውን ደግሞ በ2009 ዓ.ም የወጣው የአማራ ክልል ግብርና ቢሮ ሰነድ ያሳያል። በበጋ የአፈርና ውሃ ጥበቃ ስራ የሚያስተባብሩ፣ በዝናብ ወቅት የእርሻ ሂደትን የሚከታተሉ፣ የአካባቢውን ማህበረሰብ ጤና የሚጠብቁና የመጀመሪያ ደረጃ እርዳታ የሚያደርጉ ከ30 ሺህ በላይ የጤናና የግብርና ኤክስቴንሽን ባለሙያዎችም በየአርሶ አደሩ ቀየው ተሰማርተው ነበር። ከልማት አንጻር የአማራ ክልል አይቶትም ሰምቶትም የማያውቀውን ልማት ያመጣ መሆኑን የሚገልጸው የክልሉ መንግስት ሰነድ፣ ይሁን እንጂ የአማራ ክልል ህዝብ ካለው የልማት አቅም ካለው የተፈጥሮ ሀብትና የቱሪዝም አቅም አንጻር የበለጠ ሊለማ የሚችልበት እድል እንደነበር በማንሳት ትችት ለሚሰነዝሩ ሰዎች ምላሽ የለውም። የአማራ ክልል በ27 ዓመቱ የብአዴን አስተዳደር ዘመን ከሁሉም የአገሪቱ አካባቢዎች ሁሉ ሰላማዊ ክልል ነበር የሚል አስተያየት ያላቸው ሰዎች ደግሞ ትግራይና አፋር የኤርትራን ወረራ ተከትሎና ከዛ በኋላ በነበሩት ሁነቶች ችግር ውስጥ እንደነበሩ፣ ኦሮሚያ ውስጥ ከኦነግ ጋር በተገናኘ ጠመንጃ ያማዘዙ ቀውሶች፣ በሶማሌ ክልል ከኦብነግ ጋር በተያያዘ፣ በደቡብ ክልልም ከአስተዳደርና ልዩ ልዩ ጉዳዮች ጋር በተገናኘ፣ ጋምቤላ ውስጥ በጎሳዎች ጸብ ምክንያት ግጭቶች እንደነበሩ ያነሱና አማራ ክልል ውስጥ ግን ለ27 ዓመታት ኮሽ ያለ ነገር አልነበረም ሲሉ ያክላሉ። እናም ኢትዮጵያ በ27 ዓመቱ ሰላም ነበረች ከተባለ የአማራ ክልል በዋናነት የሚጠቀስ መሆኑንም ያነሳሉ። ክልሉ ውስጥ ያሉ ብሔሮች የራሳቸውን የመስተዳድር ዞን ፈጥረው ከሌሎችም ጋር የነበረውን ነባር ቤተሰብነት አስቀጥለው የብሔረሰቦችም ካውንስል መስርተው ያለምንም ግጭት መኖር ተችሏል ይላሉ። ይሁን እንጂ ክልሉ ከሌሎች ሁሉ የላቀ ሰላም ኖሮት የበለጠ መልማት ይገባው ነበር። ሰላሙም ማስተማማኝ ስላልነበር ብአዴን ገለል ሲል ተበጠበጠ። እናም ድርጅቱ ዘላቂና የሚቀጥል ሰላም አልገነባም ሲሉ ያክላሉ። ጉዳዩን ከፖለቲካና የዲሞክራሲ መብት ጋር አገናኝተው የሚመለከቱ ሰዎች ደግሞ በአገሪቱ ውስጥ የመጻፍም ሆነ የመናገር መብት በአዋጅ ሲፈቀድ በዋናነት ዛሬ የአማራ ልሂቅ ነኝ የሚለውና ያኔ ኢትዮጵያዊ ነኝ ይል የነበረው ኃይል ቀዳሚ ተጠቃሚ እንደነበር አንስተው የኢህአዴግ አባል ድርጅቶች ከሚያስተዳድሯቸው ክልሎች ውስጥ የፖለቲካ ፓርቲዎች አንጻራዊ ደህንነት የነበራቸው በአማራ ክልል ውስጥ ሲንቀሳቀሱ እንደነበር ያነሳሉ። ሆኖም የረባ የመድብለ ፓርቲ ፖለቲካና የዲሞክራሲ ምህዳር በአማራ ክልል አልነበረም የሚሉና ባህር ዳር ከተማ ላይ ከብአዴን ውጭ አንድም ድርጅት ዋና ጽህፈት ቤቱን የከፈተ አልነበረም ይላሉ። በአማራ ክልል የፖለቲካና ማህበራዊ ኢኮኖሚያዊ ልማት ጉዞ ውስጥ ስሙ በአዎንታም ባሉታም የሚነሳው ብአዴን በተለይም ከክልሉ ውጭ የሚኖሩ አማሮች መብት እንዲከበር አልታገለም ከሚለው ጀምሮ የህዝቡን የመልማት አቅም የሚመጥን ልማት አላመጣም በሚልም ይተቻል። የድርጅቱ ቀንደኛ ጠላት ሆነው የመጡት ግን ራሱ ድርጅቱ ውስጥ የነበሩት አመራሮች ሆነዋል። ስሙንም ተጠይፈነዋል። ኦህዴድ ወንድማችን ራሱን ኦዴፓ ብሏልና እኛም ብአዴን አይደለንም ከዛሬ ጀምሮ አዴፓንን በማለት መስከረም 30 2011 ብቅ አሉ። በመጨረሻም በደምና አጥንት በብዙ ፈተናና መከራ ውስጥ የተመሰረተውን ድርጅት በፖስታ አሽገው ለኦህዴድ ብልጽግና አስረከቡት። ትግራይ ተከራርዋ ህዳር 11973 የተወለደው ድርጅት ከ39 ዓመታት በኋላ ህዳር 11 2012 ዓ.ም አዲስ አበባ ላይ ሞተ። እነሆ ዛሬ ከ39 ዓመት በኋላ ኢህዴን ዳግም ወደ ህብረ ብሔራዊ ማንነት ግቡ ተሸጋግሯል። 39ኛው ህዳርም ሌላ ታሪክ ተመዝግቦባታል አሉ የአዴፓ ምክትል ሊቀመንበር አቶ ዮሐንስ ፖያለው። የድርጅታችን እንቅስቃሴ መጀመሪያ ህብረ ብሔራዊ፣ ቀጥሎ ብሔራዊ፣ አሁን ብሔራዊ ነው። አሁን በደረስንበት ጊዜ ደግሞ ከሌሎች ድርጅቶች ጋር በመሆን በዚሁ በህዳር ታሪክ ራሱ ደግሞ ይመስለኛል ህዳር 11 ላይ በአጋጣሚው ታስቦ ይሁን ሳይታሰብ አይታወቅም ጠንካራ ውድ ህብረ ብሔራዊ ድርጅት ለመመስረት በቅተናል። ያኔው የአዴፓ ምክትል ሊቀመንበር አቶ ዮሐንስ ቧያሌው በዚህ በህዳር ጠንካራውን ህብረ ብሔራዊ ድርጅት ለመመስረት በቅተናል ሲሉ ንግግር ያደረጉት ብአዴንን አፍርሰው ብልጽግናን የመሰረቱ ዕለት ነው። ከአቶ ደመቀ መኮንን ጋር በመሆን ለኦሮማራው አለቃቸው ለአብይ አህመድ ድርጅታቸውን ብአዴንን ባስረከቡበት ቀን ነበር። አንድን ድርጅት ለመመስረት የሚያስከፍለው ዋጋ የበዛ መሆኑን አሁን ባለው የአማራ ፖለቲካ ውስጥ የታየ ቢሆንም ብአዴን ነበርን ያሉት አዴፓዎች ድርጅታቸውን ለክልላቸው ፖለቲከኞች ሳይሆን ለኦህዴዶቹ ወስደው ሰጡት። በእርግጥ ኦህዴድ አቶ ለማ መገርሳ የኢህአዴግ መዋሃድ ተገቢ አይደለም ካሉ በኋላ የጠቅላይ ሚኒስትሩ አዲስ ፓርቲ የመመስረት ጥያቄ አጣብቂኝ ውስጥ እንዲገባ አድርጎ ነበር።
አዴፓዎች ግን ከኦህዴድም ከደኢህዴንም አስቀድመው ፈርሰናል፣ ልናስረክባችሁ ወስነናል ብለው ከባህር ዳር መግለጫ ወጡ። በወቅቱ ኢህአዴግ አባል ድርጅቶቹ እኩል 45 ሰዎች የሚወከሉበት ምክር ቤትና 9 ሰዎች የሚመደቡበት ስራ አስፈጻሚ ቢኖረውም በጠቅላይ ሚኒስትር አብይ የሚመሰረተው ብልጽግና ግን በድርጅታችን ውስጥ የሚኖረው ውክልና በየመጣንበት የህዝብ ቁጥር ልክ መሆን አለበት። በመሆኑም ኦህዴዶች ቀዳሚ ሆነን አዴፓዎች ሁለተኛ ድምፅ ይኖራችኋል አለ። የአዴፓዎቹ እነ ደመቀና ዮሐንስ ገዱና ብናልፍም ከህወሓት እኩል ከመሆን ከኦህዴድ ማነስ ይሻለናል ብለው ብልጽግና ውስጥ ለዘላለማዊ ሁለተኛነት ተስማምተው ገቡ። በኢህአዴግ ቤት ውስጥ የነበራቸውን እኩል ድምፅ አጥተው ሁለተኛ የሚሆኑበትን መንገድ የተቀበሉትና ብአዴንን የቀበሩት ሰዎች ዛሬ ግማሾቹ በእስር ቤት፣ ከፊሎቹ በስደት፣ ቀሪዎቹ ደግሞ በዚያው በአዲስ አበባ እንደ ቁም እስረኛ ይኖራሉ። ድርጅት ማፍረስ እጅጉን ቀላል፣ የሚያስከትለውን መዘዝ ብዙ መሆኑን የሚያውቁ ሰዎች ቢከራከሩም ያልተደመሩ ብአዴን ናፋቂዎች ተብለው ተተቹ። ነገ እልፍ እንሆናለን፣ ታሪክ ምስክር ነው እያለ ሲዘምር የኖረው ብአዴንም እንኳን ክልሉን ራሱንም ከመጥፋት የሚታደግበት ስርዓት አላበጀም ነበርና ልክ እንደ ኢህአፓና መኢሶን ኢዲዩና ኢዲሃቅ ታሪክ ለመሆን በቃ። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።